የመካከለኛው ምስራቅ ፖለቲካ ዛሬም እንደ ትላንቱም በጠመንጃ አፈሙዝና በወይራ ዝንጣፊ መካከል እየተወዛወዘ ይገኛል። የባሩድ ጭስ ይሸትባቸው የነበሩት የቴህራን ሰማያት ዛሬ የዲፕሎማሲውን የእርግብ ክንፍ ለማስተናገድ ሽር ጉድ እያሉ ይመስላል። ሳይቃጠል በቅጠል እንዲሉ ኢራን በኒውክሌር ጣቢያዎቿ ላይ ከወረደው እሳት በኋላ ወደ ጠረጴዛው ለመምጣት መወሰኗ የቀጠናውን የፖለቲካ አየር እየቀየረው ነው። የኢራኑ ፕሬዝዳንት ሜሱድ ፔዜሽኪያን ሀገራቸው ከአሜሪካ ጋር ፍትሐዊና እኩልነት የሰፈነበት ድርድር ለማድረግ ዝግጁ መሆኗን ሲናገሩ ዓለም ትንፋሿን ዋጥ አድርጋ ሰምታቸዋለች። ይህ መግለጫ በሁለቱ ሀገራት መካከል ያለው ግንኙነት እጅግ በሻከረበትና ባለፈው ወርሃ ሰኔ በእስራኤል ተጀምሮ በነበረው የ12 ቀናት ጦርነት ወቅት አሜሪካ የኢራንን የኒውክሌር ጣቢያዎች በቦምብ ከደበደበች በኋላ የተሰማ የመጀመሪያው ግልጽ የዲፕሎማሲያዊ ተስፋ ፍንጭ ነው። ይህ እርምጃ ለታድሶ አራማጁ ፕሬዝዳንት ሜሱድ ፔዜሽኪያን ትልቅ የፖለቲካ ለውጥ ነው ተብሏል። ፕሬዝዳንቱ ባለፉት ሳምንታት በሀገሪቱ የተከሰተው አለመረጋጋት ከቁጥጥራቸው ውጭ መሆኑን ቢገልጹም አሁን ግን ወደ ዲፕሎማሲያዊ መድረክ ለመመለስ መወሰናቸውን አሳይተዋል። ከሁሉም በላይ ይህ ውሳኔ የሀገሪቱ ሃይማኖታዊ መሪ አያቶላ አሊ ሀማኒ ድጋፍ እንዳለው ይጠቁማል። የ86 ዓመቱ አዛውንት ሀማኒ ቀደም ሲል ከአሜሪካ ጋር የሚደረግ ማንኛውንም ድርድር ውድቅ ሲያደርጉ መቆየታቸው ይታወሳል። ፕሬዝዳንት ፔዜሽኪያን በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ውሳኔው የተላለፈው በቀጠናው ካሉ ወዳጅ መንግስታት የቀረበውን ጥሪ መነሻ በማድረግ መሆኑን ገልጸዋል። የውጭ ጉዳይ ሚኒስትራቸው አባስ አራግቺ ድርድሩን እንዲመሩ ትዕዛዝ ቢሰጡም ለድርድሩ ግን ጥብቅ መስፈርቶችን አስቀምጠዋል። ፔዜሽኪያን እንደገለጹት ድርድሩ ሊካሄድ የሚችለው ከማስፈራሪያና ምክንያታዊ ካልሆነ የዋሽንግተን ተገማች እርምጃዎች ነጻ የሆነ ምቹ ሁኔታ ሲፈጠር ብቻ ሲሆን ሂደቱም በክብር በጥንቃቄና በብልሃት መርሆች ላይ የተመሰረተ መሆን አለበት ብለዋል። ኢራን ይህን ብትልም አሜሪካ እስካሁን ስለ ድርድሩ ይፋዊ ማረጋገጫ አልሰጠችም። ይሁን እንጂ አንድ የኢራን ከፊል መንግስታዊ የዜና ወኪል ፔዜሽኪያን ለውጭ ጉዳይ ሚኒስትሩ የሰጡትን ትዕዛዝ ከዘገበ በኋላ ያለምንም ማብራሪያ ዘገባውን ሰርዞታል። ሚኒስትር አራግቺ ከዚህ ቀደም በመካከለኛው ምስራቅ ከአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ጋር በርካታ ዙር ንግግሮችን ማድረጋቸው ይታወሳል። የሀገሪቱ ሃይማኖታዊ መሪ አያቶላ አሊ ሀማኒ ከፍተኛ የደህንነት አማካሪ አሊ ሻምሃኒ በሊባኖሱ አልማያድን ቴሌቪዥን በሰጡት ቃለ ምልልስ ስለ ድርድሩ ዝርዝር ሁኔታ አብራርተዋል። ሻምሃኒ ድርድሩ መጀመሪያ ላይ ቀጥተኛ ላይሆን እንደሚችል ይሁንና በሂደት ወደ ቀጥተኛ ንግግር ሊሸጋገር ይችላል ብለዋል። በኢራን የሃይማኖት ስርዓት ውስጥ ከአሜሪካ ጋር ቀጥተኛ ንግግር ማድረግ እጅግ አነጋጋሪ ጉዳይ ቢሆንም አሁን ግን ቴህራን በአስቸጋሪ ምርጫ ውስጥ በመውደቋ በኒውክሌር ማበልጸጊያ ተቋሞቿና በዜጎቿ ላይ እሳት ከሚዘንብባቸው ከዋሽንግተን ጋር በጠረጴዛ ዙሪያ መቀመጥን የመረጠች ይመስላል። ይህ ስልት በኢራን ውስጣዊ ፖለቲካ ውስጥ በአሜሪካ ላይ ያለውን ከፍተኛ ተቃውሞ ለማለሳለስም የታለመ ይመስላል። ሻማኒ አጽንኦት የሰጡት ሌላው ጉዳይ ድርድሩ በኒውክሌር ጉዳይ ላይ ብቻ የተገደበ እንደሚሆን ነው። ኢራን በአሁኑ ወቅት ዩራኒየምን እስከ 60 በመቶ በማበልጸግ ለኒውክሌር መሳሪያ ዝግጅት እጅግ ተቃርባለች። ይህም ለዓለም አቀፉ ማህበረሰብ ትልቅ ስጋት መሆኑ አይካድም። ሻማኒ ኢራን የኒውክሌር ጦር መሳሪያ የመገንባት ፍላጎት እንደሌላት በድጋሚ ያረጋግጠዋል። በአንጻሩ የሩሲያ መንግስት የኢራንን የዳበረ ዩራኒየም ወስዶ ለማከማቸት ፍላጎት ቢያሳይም ኢራን ግን ይህንን ሀሳብ ውድቅ አድርጋለች። ይህም ቴህራን በድርድር ጠረጴዛው ላይ ያላትን የመነጋገሪያ አቅም አሳልፋ ለመስጠት አለመፈለጓን ያሳያል። ቴህራን የኒውክሌር ጦር መሳሪያ አትፈልግም፣ ነገር ግን ሌላኛው ወገን ለዚህ ውሳኔያችን ዋጋ መክፈል አለበት ብለዋል። በአሁኑ ወቅት የኢራን የኒውክሌር ጣቢያዎች በቦምብ ተመተው በመጎዳታቸው በፍርስራሹ ስር ያለውን የዩራኒየም መጠን ለማወቅ አስቸጋሪ መሆኑንና ይህም ከፍተኛ የደህንነት ስጋት መፍጠሩን ሻምሃኒ ጠቁመዋል። ዓለም አቀፉ የኒውክሌር ኃይል ኤጀንሲ በበኩሉ ኢራን ዩራኒየምን የማበልጸግ አቅሟን ወደ 60 በመቶ ማሳደጓን ተከትሎ ከፍተኛ ስጋት ውስጥ መሆኑን ገልጿል። ኤጀንሲው በቅርቡ ባወጣው ሪፖርት ኢራን በአሁኑ ወቅት የኒውክሌር ቦምብ ባይኖራትም ወደዚያ ደረጃ ለመድረስ የሚያስፈልገውን የቴክኒክ ብቃት ግን አሟልታለች ብሏል። ይህ ሁኔታ ኢራንን በዓለም ላይ የኒውክሌር መሳሪያ ሳይኖራት ነገር ግን ለቦምብ ዝግጅት የሚሆን ዩራኒየም የምታመርት ብቸኛ ሀገር አድርጓታል። ነጩ ቤተ መንግስት በበኩሉ ኢራን ለድርድር የምታሳየውን ፍላጎት በጥርጣሬ ይመለከተዋል። እንደ አሜሪካ ባለስልጣናት እሳቤ ኢራን ድርድር የምትፈልገው ከኒውክሌር ፕሮግራሟ ለመታቀብ ሳይሆን በምጣኔ ሀብቷ ላይ የተጣለውን ማዕቀብ ለማርገብና የእፎይታ ጊዜ ለማግኘት ነው። ፕሬዝዳንት ዶናልድ ትራምፕ ሀገራቸው ኢራን የኒውክሌር ፕሮግራሟንና የባላስቲክ ሚሳይል ሙከራዎቿን በዘላቂነት የምታቆምበት ስምምነት ብቻ እንደምትቀበል መግለጻቸው ይታወሳል። በሌላ በኩል ሞስኮ የቴህራንን ዩራኒየም ወስዶ የማከማቸት አማራጭ ማቅረቧ በምዕራባውያን ዘንድ ነገሩን የሚያለዝብ ጥረት ተደርጎ ቢታይም የኢራንን ቤተኝነት ግን ግጭቱን መልሶ ወደ አጣብቅኝ ውስጥ ከተውታል። ሻምሃኒ ሌሎች ለዚህ ዋጋ መክፈል አለባቸው ማለታቸው ኢራን ከፍተኛ የገንዘብና የፖለቲካ ማበረታቻ ካልተሰጣት በስተቀር ዩራኒየም ማበልጸጓን እንደማታቆም ማረጋገጫ ሆኗል። በዋሽንግተን በኩል የጸና አቋም የያዙት ፕሬዝዳንት ዶናልድ ትራምፕ በቅርቡ በሰጡት መግለጫ ከኢራን ጋር ስምምነት ላይ መድረስ ካልተቻለ አደገኛ ነገሮች ሊከሰቱ ይችላሉ በማለት ወታደራዊ እርምጃ ሊወስዱ እንደሚችሉ ዝተዋል። ፕሬዝዳንቱ የቴህራንን የኒውክሌር ፕሮግራም የድርድሩ ዋነኛ ቅድመ ሁኔታ ማድረጋቸውም ድርድሩን ከባድ ያደርገዋል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ በእስራኤል ጉብኝት ለማድረግ ትላንት ቴል አቪቭ የገቡ ሲሆን ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር
ጋር ከተነጋገሩ በኋላ ወደ አቡዳቢ እንደሚያቀኑ ተገልጿል። ቱርክም በበኩሏ ይህ ድርድር በግዛቷ እንዲካሄድ ከትዕይንቱ ጀርባ ከፍተኛ ዲፕሎማሲያዊ ጥረት እያደረገች ነው። አንካራ በቴህራን እና በዋሽንግተን መካከል እየተባባሰ የመጣውን የወታደራዊ ግጭት ስጋት ለማርገብ የሁለቱን ሀገራት ባለስልጣናት ወደ ድርድር ጠረጴዛ ለማምጣት እየተማጸነቻቸው እንደሆነ ገልጻ የሰላም ሰባኪና ጠንካራ አሸማጋይ ሆና ለመቅረብ እየጣረች ነው። ምንም እንኳን ከዋሽንግተንም ሆነ ከቴህራን በኩል ይህ ዘገባ እስከተዘጋጀበት ሰዓት ድረስ ይፋዊ ማረጋገጫ ባይኖርም የቱርክ ባለስልጣናት ግን በሳምንቱ መጨረሻ በሀገሪቱ መዲና አንካራ ከፍተኛ ስብሰባ ሊካሄድ እንደሚችል ፍንጭ ሰጥተዋል። አሜሪካ አሁንም ቢሆን በኢራን ላይ ያላትን ወታደራዊ ጫና አጠናክራ ቀጥላለች። የአሜሪካ ጦር ዩኤስኤስ አብርሃም ሊንከን የተሰኘችውን ግዙፍ አውሮፕላን ተሸካሚ መርከብና በርካታ አውዳሚ ሚሳይል ተሸካሚ መርከቦችን ወደ መካከለኛው ምስራቅ ልኳል። ትራምፕ ከቀናት በፊት በሞላላው ቢሮ ለጋዜጠኞች በሰጡት መግለጫ ከኢራን ጋር ንግግሮችን እያደረግን ነው፣ ውጤቱን እናያለን፣ ስምምነት ላይ ብንደርስ ደስ ይለኛል ብለዋል። ይሁን እንጂ ለወታደራዊ እርምጃ መነሻ የሚሆናቸው ቀይ መስመር ምን እንደሆነ ከመግለጽ ተቆጥበዋል። የመከላከያ ሚኒስትሩ ፒት ሄግሴት በበኩላቸው በአሁኑ ወቅት በቴህራን የመንግስት ለውጥ ማምጣት እቅድ እንደሌላቸው ጠቁመዋል። ባለፈው ዓመት በመካከለኛው ምስራቅ የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በሮምና በኦማን በተደጋጋሚ ተገናኝተው የነበረ ቢሆንም በኢራን የኒውክሌር መርሃ ግብር ላይ የመጨረሻ ስምምነት ላይ ሳይደርሱ ቀርተዋል። በተለይም ባለፈው ሰኔ 13 2025 እስራኤል በኢራን ላይ የሰነዘረችው ጥቃትና ለ12 ቀናት የዘለቀው ጦርነት የዲፕሎማሲውን ሂደት አስተጓጉሎታል። በወቅቱ አሜሪካ 3 የኢራን የኒውክሌር ጣቢያዎችን በቦምብ መምታቷ የሚታወስ ሲሆን ቴህራንም በኳታር የሚገኝ የዋሽንግተን ጦር ሰፈር በድሮን በመምታት ስትነካ ዝም እንደማትል አሳይታለች። ይህ በእንዲህ እንዳለ በኢራንና በአውሮፓ ህብረት መካከል ያለው ግንኙነት በእጅጉ የሻከረ መጥቷል። የአውሮፓ ህብረት የኢራንን አብዮታዊ ዘብ በሽብርተኝነት መዝገብ ውስጥ ማስገባቱን ተከትሎ ቴህራን በአገሪቱ የሚገኙ ሁሉንም የአውሮፓ ህብረት አምባሳደሮችን ጠርታ ተቃውሞዋን ገልጻለች። የአውሮፓ ህብረት ይህንን ውሳኔ ያስተላለፈው ከሳምንታት በፊት በኢራን የተቀሰቀሰውን መጠነ ሰፊ ህዝባዊ ተቃውሞ የእስታ ኃይሎች በኃይል ለማስቆም በሞከሩበት ወቅት በፈጸሟቸው ግድያዎችና እስራቶች ምክንያት ነው። የኢራን ፓርላማ አፈ ጉባኤ በበኩላቸው ኢራን አሁን ላይ ሁሉንም የአውሮፓ ህብረት ወታደራዊ ተቋማት እንደ አሸባሪ ቡድን እንደምትመለከት አስታውቀዋል። በአሁኑ ወቅት የኢራኑ አብዮታዊ ዘብ በዓለም አቀፉ የነዳጅ ንግድ ቁልፍ መተላለፊያ በሆነው የሆርሙዝ የባህር ወሽመጥ ላይ ወታደራዊ ልምምድ እያደረገ ይገኛል። አሜሪካ በበኩሏ ኢራን በንግድ መርከቦች ላይ ትንኮሳ እንዳትፈጽም ጥብቅ ማስጠንቀቂያ ሰጥታለች። የሳተላይት ምስሎች እንደሚያሳዩት ትናንሽና ፈጣን የኢራን ጥቃት ፈጻሚ ጀልባዎች በባህር ወሽመጡ ላይ ሲንቀሳቀሱ ታይተዋል። አሁን ያለው ሁኔታ በዲፕሎማሲያዊ ጥረትና በጦርነት ዛቻ መካከል የተንጠለጠለ ነው። ቴህራን ለድርድር ዝግጁ መሆኗን ብታሳይም የዩራኒየም ክምችቷን አሳልፋ ለመስጠት ፈቃደኛ አለመሆኗ አሜሪካ በምታሳድርባት ከፍተኛ ጫና ስምምነት ላይ ለመድረስ ምን ያህል ከባድ እንደሚሆን ያሳያል። ኢራን የዩራኒየም ማበልጸጊያዋን ታቅፋ ዋጋ ክፈሉኝ ማለቷና አሜሪካ በባህር ላይ አውዳሚ መርከቦቿን አሰልፋ እጅ ስጭ ማለቷ ፍጥጫው አንድ ምዕራፍ ላይ የሚደርስበትና ቁርጡ የሚለይበት ደረጃ ላይ እንደደረሰ ግን ማሳያ ነው ይላሉ ታዛቢዎች። ኢራን ከማዕቀብ ለመውጣት የያዘችውን የኒውክሌር መደራደሪያ ካጣች ውስጣዊና ውጫዊ ክብሯ አደጋ ላይ ሊወድቅ ይችላል። በሌላ በኩል ዋሽንግተንም ጥብቅ አቋሟን ካላላች መካከለኛው ምስራቅ ወደማይወጣበት የጦርነት ማጥ ውስጥ መግባቱ አይቀሬ ነው። የቱርክ ዲፕሎማሲያዊ ድልድይ ሁለቱም ባላንጣዎች በሰላም ያገናኝ ይሆን ወይስ ሌላ የቃላት ጦርነት መድረክ ይሆናል? የሳምንቱ መጨረሻ የአንካራ ስብሰባ ቁልጭ አድርጎ ያሳየናል። እስከዚያው ግን ዓለም የሁለቱ ወገኖች ጉዳይ ውሃ ቢወቅጡት እንቦጭ እንዳይሆንባት በስጋት እየጠበቀች ነው።